ሐኪም ቤት ሄደው ነበር። ሐኪም ቤትም ሄደው ከዶክተሯ ጋር ተነጋግራ እንደዚህ እንድትይልኝ ብላት ተነጋግራ ሁሉን ነገር ጨርሳ ስለነበረ እና ውስጥ አስገብቷት እየታከመች በነበረበት ሰዓት እንግዲህ ሮዛና ናቲ ከውጭ የጠበቋት ነበረ እና ዶክተሯም እንግዲህ የእሷ ቤተሰቦች ናችሁ ወይ እና ደስ ይላል፣ እሷም ልጇን በጥሩ ጤንነት ላይ ይገኛሉ ትላለች ዶክተሯ ማለት ነው። እና የምን ልጅ ምናምን ብለው ተደናግጠው ሲጠይቋት ነፍሰ ጡር እንደሆነች ትነግራቸዋለች ማለት ነው። እና ማሂም እንግዲህ ፊታቸው ታስመስላለች ልክ በቃ የመጀመሪያ ቀን እንደሰማች አድርጋ ማለት ነው። ይህን ሁሉ የምታደርገው ከዶክተሯ ጋር ተነጋግራ ነው ማለት ነው። እና ሮዛና ናታንም በጣም ይጨነቃሉ። ምክንያቱም ከማን ልታደርግስ ትችላለች? ማን ነው ጓደኛ ምናምን ይኖራታል ወይ እያለ ናታን ተደናግጦ ሮዛን በተደጋጋሚ ሲጠይቃት ነበር። ሮዛ ደግሞ ሌላ ጓደኛ እንደሌላ ታውቃለሁ፣ እንዴት ሊሆን እንደቻለ ግን እኔ አልገባኝም፣ ብቻ ግን እናጣራለን በቃ ይዞት ትለውና ናታንም ተመልሰው ወደ ቤት ይገባሉ ማለት ነው። ወደ ቤትም ሲገቡ እንግዲህ ሰላም እንኳን ደህና መጣሽ ማሂ፣ ምን ተባልሽ? ምንድነው ያመመሽ? ስትላትም እርጉዝ ነኝ ልትላት ስትል እንግዲህ ገና ካፏ ሳትጨርሰው ሮዚ ወሬውን ታስቆማትና ሰላምን ማለት ማሂን ወደ ክላሷ ይዛ ትሄዳለች ማለት ነው። ሰላም እንግዲህ በነገሮች ግራ ተጋብታለች። ለምንድነው እንደዚህ የሚሆኑት ብላ ስላሰበች ናታንም ሮዛ ምን ሆና ነው እያለች ስትጠይቃቸው የሚመልሱላት መልስ ያው ደስ የማይል ነበረ። ማለት በቃ የሚያወሩት ነገር ምናምን ዝም ብለው ብቻ በቃ እንደደነገጡ ያስታውቅባቸው ነበረ። ሰላም እንግዲህ ቆይ ምን ተፈጥሮ ነው? ምን አሟት ነው ይሄን ያክል እንደዚህ የሆኑት እያለች ነበረ ማለት ነው። ሮዛም ማሂን እንግዲህ ወደ ክላሷ ካስገባቻት በኋላ ምግብ ትፈልጋለሽ ወይ ላምጣልሽ ወይ ስትላት አይ እኔ አልፈልግም አሁን ድክም እያለኝ ስለሆነ እረፍት ነው የምፈልገው ትላታለች ማለት ነው። በቃ እሺ እረፍት አድርጊ ትላትና ትወጣለች። ልክ ሮዛ ስትወጣላትም በቃ ያደረግኩት ነገር ወይም ደግሞ ያሰብኩት ነገር ተሳካልኝ ብላ በጣም በደስታ እየዘለለች ነበር ካልጋ ላይ ማለት ነው። እና ማሂም እንግዲህ ይህን ሁሉ ነገር ያደረገችው አውቃ ነበረ ማለት ነው። ከዶክተሯ ጋር አውቃ ተመሳጥራ ማለት ነው። እና ናታንና ሮዛም እንግዲህ በጣም ተጨንቀዋል። ቆይ እንዴት ሊሆን ይችላል? ናታንም እንግዲህ አንድ ቀን የሆነ ነገር ተፈጥሮ ስለነበረ ያ ነገር ያጠራጥረዋል። ድንገት ከኔስ ቢሆን ብሎ ስለሚያስብ ማለት ነው። እና እንዴት ይሄ ሊሆን ቻለ እያለ እሱ ራሱ በጣም ጥያቄ ፈጥሮበታል። ሰላም ደግሞ ስልክ እያወራች ፎቶ ሹታቸው ስለነበረ እንዴት ነው ፎቶ ተነሳሽ ወይ እየተባለች እየተጠየቀች አዎ አሪፍ አሪፍ ፎቶ ተነስቻለሁ እያለችም ለቤተሰብ እያወራች ነበረ ማለት ነው። እና ልክ እነሱ ሲመጡ የቸኮለችው ፎቶ ሊመርጡ ነበረ ማለት ነው። ናታንንም እንግዲህ እንዴት ነክ ለምንድን ነው ፎቶ ማንመርጠው? ዛሬ እኮ ነበር የተባባልነው እንምረጥ ትለዋለች ማለት ነው። እሱም እንግዲህ ዛሬ ይቅርብንና በቃ ነገ እንመርጣለን ይላታል ማለት ነው። የሆነ ነገርማ ሆነሃል፣ ምክንያቱም የሆነ ነገር ባትሆን እሺ ትልና እንመርጥ ነበር ትለውና እሷም ተናዳ እንግዲህ ወደ ክፍሏ ትገባለች ማለት ነው። እና ናታንም እንግዲህ ጥያቄ ለእንዴት እንደዚህ ሊሆን ቻለ ብሎ ሊያናግራት ማሂን ወደ ማሂ ክፍል ገብቶ ሰላም ደግሞ ማሂ ሻይ አምጪልኝ ብላ ስለነበረ እንግዲህ ሻይ አፍልታላት ለማሂ ልትሰጣት ልትሄድ ስትል ሳሎን ላይ ሮዚ እንግዲህ እየተንቆራጠጠች ነበረ ማለት ነው። እና ልክ ሰላም ሻዩን እዛ ስመጣ የልትጅ ነው ስትላት ሻያም ልወስድላት ነው ለማሂ ትላታለች ማለት ነው። ሮዛም ያንን ሻይ ባክሽ ተያት እሷን እኔ ልጠጣው ትልና ሻውን ተቀብላት ትጠጣለች ማለት ነው። እሺ በቃ ነይ እሷን ታያትና ነይ ቁጭ ብለን ፎቶ እንምረጥ ትላታለች ማለት ነው። እሺ በቃ ፎቶ እንምረጥ ካልሽ ናታን ስልክ ላይ ነው ያለው ፎቶ ሄጄ ላምጣው ስልኩን ስትላትም አይ ተይው በቃ ትላታለች ማለት ነው። ሰላም እንግዲህ የሆነ ነገር እንዳለ ጠረጥርና ብቻ ቆማ ትቀራለች ማለት ነው። ሮዛና ሰላም ሳሎን ላይ ቆመው እንግዲህ ሁለቱም ቆመው የተፋጠጡ ማሂ ትመጣለች ማለት ነው። ማሂም ስትመጣ ናታንም ተከትሏት ወጥቶ ነበረ እና ማሂ በቃ ደህና ዋሉ ብላ ከቤት ትወጣለች ማለት ነው። ሰላም እንግዲህ ቀኝና ግራ ስታያቸው ሮዛና ናታን ጥሩ ፊት እያሳዩ አይደለም እና የምነግሩኝ ነገር አለ ወይ ካልሆነ ወደ ክላሴ ልገባ ነው ትላቸዋለች ማለት ነው። ሮዛ ቀደም ብላ አይ ምንም ነገር አንነግርሽም ትላታለች። እና ናታንም እንግዲህ ማኪ ክፍል የነበረው ደህንነቷን ሊጠይቅ እንደሆነ በተደጋጋሚ ይነግራታል ማለት ነው። እኔ መች ጠየኳችሁ ሲጀመር
ትላለች ማለት ነው እሷም። እነሱ ግን ሁለቱም ሮዛም ናታንም እዛ መቅማስ ሊጠይቃት ነው ደህንነቱን የገባው ምናምን ይሏታል ማለት ነው። እና ሰላም ግን የሆነ ነገር እንደደበቋት ውስጧ ነግሯታል። ምክንያቱም ፊታቸው ተቀያይሮ ነበረ እና ደም ግፊት ከሆነ በሽታው እንደዚህ አያስጨንቅም፣ ሌላ ነገር ባይባሉ እንደዚህ አይጨነቁም ብላም ታስባለች ማለት ነው። ብቻ ግን ግልጽ ያልሆነላት ነገር እንዳለ እያወቀች ወደ ክፍሏ ትገባለች ማለት ነው። እና ሮዛና ናታንም እንግዲህ ውጭ ላይ ቁጭ ብሎ እያወሩ እያለ እንዴት እንደዚህ ሆነ ምናምን እያሉ እየተመካከሩ እያለ እና ግን ሮዛ በምናጣራበት መንገድ እናጣራለን፣ ግን አንተ ሰላምን ፊት አትንሳት ማለት በቃ የተለየ ፊት አታሳያት፣ ለምንድን እንደዚህ የምታደርገው እያለችም ናታንን እየተቆጣችው ነበረ። ናታንም እንግዲህ በጣም ፈርቻለሁ ሮዝ፣ በጣም ጨንቆኛል፣ እንዴት ልናረጋግጥ እንችላለን ልጁ የማን እንደሆነ የሚለውን በምን መልኩ በቃ ማረጋገጥ እንችላለን፣ ስለዚህ በጣም ጨንቆኛል ይላታል ማለት ነው። እና ሮዛም እንግዲህ በምናስተካክለው መንገድ እናስተካክላለን፣ አንተ ግን ሂድና ሰላምን አውራት ትለዋለች ማለት ነው። እሱም እንግዲህ ሰላም ክፍል ይገባና መግባት ይፈቀድልኛል ይላታል። እሷም እንግዲህ ሀይ አልፈቀድኩም ብትልም ግን ደግሞ እሱ ጸጥ ብሎ ገብቶ ለማዋራት ወይንም ደግሞ ከንዴት ከጭንቀት ለማስወጣት ይሞክራል ማለት ነው። እና ምን ሆናችሁ ነው ግን ዛሬ ልክ አይደላችሁም ወይ ደግሞ በቃ እሺ በድጋሚ ፎቶን እንምረጥ ብላ ጥያቄ ትጠይቀዋለች ማለት ነው። እሱም እንግዲህ አይ ዛሬ ከሚሆን ነገ እንመርጣለን ይላታል ማለት ነው። እኔ እኮ ብያለሁ ሲጀመር የሆነ ነገር ሆናችኋል ዛሬ እያለችውም ነበረ። ብቻ ሰላም ውስጧ ነግሯታል። ግን ደግሞ ሮዛ በምታጣራበት መንገድ ታጣራለች። አሁን ራሱ የእርግዝና ቼክ ማድረጊያዋን እሷ ማሂ ሻወር እየወሰደች እያለች ሮዛ ማሂ ክፍል ገብታ ነበረ እና እንግዲህ የልብስ ኪሱ ውስጥ ያገኘችው የነፍሰ ጡር ቼክ ማድረጊያዋን መመርመሪያዋን ማለት ነው ታገኛታለች። እሷም እንግዲህ ሮዛ ታይና ቆይ እርጉዝ መሆኑን ያወቁት ከእናንተ እኩል ነው ብላለች። ግን ይሄ እንትን ምን ያደርግላታል ለምን ይዘው ነው ብላ እሱም ቆማ እያነበበች እንግዲህ ማየት ትመጣለች ማለት ነው። በሩን ክፍት አድርጋ ስገባ ውይ ሮዛ አስደነገጥሽኝ እኮ እዚህ ነሽ እንዴት ትላታለች። ሮዛም እንግዲህ አዎ እዚህ ነኝና እኔ ምልሽ ትላታለች። አቤት ስትል እርጉዝ መሆንሽን ቆይ ከእናንተ እኩል ነው የሰማሁት ብለሽን ነበረ። እሺ ከኛ እኩል ነው የሰማሽው፣ ግን ይሄ ነገር ምን ያደርግልሻል? ለምንስ አመጣሽ? ትላታለች ማለት ነው። እሱንማ ልክ ዶክተሯ ነፍሰ ጡር ነች ስትለኝ ለማረጋገጥ የገዝገዝቼ አረጋግጬበት ነው ትላታለች ማለት ነው። እና ደግሞ ማስታወሻ ስለሆነ ይቀመጥ ብዬ ነው ትላለች ማለት ነው። እና ሮዛም እንግዲህ ምንም ማድረግ ስለማችል ትወጣለች ማለት ነው። ማሂም እንግዲህ ክትትል ልሂድ ብላቸው ዶክተሯ ልታገኝ ነበረ ሄደችው። ዶክተሯም እንግዲህ ዶክተሯንም ታገኛትና ጥሩ ስራ ነው የሰራችው፣ ትወናሽን በስነስርዓት ተወጥተሽዋል እና ከስንት ጉድ እንዳወጣሽኝ አመሰግናለሁ ትላታለች ማለት ነው። ዶክተሯም ብዙም ደስተኛ አይደለችም ይህን ነገር በመስራቷ ማለት ነው። ብቻ ግን ስራሽን ስሪ ትላታለች እና ከማሂ ጋርም እንግዲህ ይለያያሉ። ዶክተሯ ግን ሰላም ስለነሳት ይህን ነገር መናገር አለብኝ ብላ ወደ እነ ሮዛ ሰፈር ትመጣለች ማለት ነው። ወደ እነ ሮዛ ሰፈር ስትመጣም ናታን እንግዲህ ከግቢ ውስጥ እየወጣ ወደሆነ ቦታ እየሄደ ታየዋለች ማለት ነው። ተጣርታም እንግዲህ ናታንን እኔ ምልክ ናታን የሆነ የምነግርህ ነገር አለኝ ትለውና ናታንም እስኪ ምንድነው ንገረኝ እያላት ነው ያለቀው ማለት ነው። እስኪ ትነግረዋለች አስነግረውም የሚለውን ቀጣይ የምናይ ይሆናል። ሰብስክራይብ